ዶክተር መራራ ጉዲና በመጽሐፌ መደምደሚያ ላይ ለታሪክም ለህዝብም አስቀምጬ ማብቃት የምፈልገው መሰረታዊ ነጥብ አብዛኛው የትግራይ ልሂቃን ስልጣን ወይም ሞት ብለው ስልጣን ላይ የሙጥኝ እስካሉ ድረስ አብዛኛው የአማራ ልሂቃን ባጼዎቹ ዘመን የነበረውን የበላይነት መልሼ ያገኛለሁ ብሎ የሚገፋውን የህልም ፖለቲካ እስካልተወ ድረስ ብዙሃኑ የኦሮሞ ልሂቃን ኦሮሚያን ለብቻ የማውጣቱን ህልም እስካልተወ ድረስ ሀገራችን ከአደጋ ቀጠናና ቀውስ የምትወጣ አይመስለኝም። አብዲሳ አጋ በአንድ ወቅት ለኢትዮጵያ ሬዲዮ እንዲህ በማለት የገለጸው ነበር። እኔስ ማንነኝና ኢትዮጵያውያን ለክብራችን ከነሱ የበለጠ ስሜት እንዳለን ገና አልተገነዘቡምና ከእስር ቤት ውጪ በነበረ እጄ ትምህርት እንድሰጠው ኢትዮጵያዊነቴ ያስገደደኝ። በዛን ጊዜ ደረሰብኝን የዚያን ቁስል ጠባሳ እስከዛሬ ሳይ ሐዘንና ሐሳብ ውስጥም እገባለሁ። በሌላ በኩል ደግሞ በኢትዮጵያዊነቴ እኮራለሁ። እኔ አብዲሳ አጋ ኢትዮጵያችን ያገዛዙን የስልጣን ዕድሜ ለማራዘም ሆን ተብሎ ዘውግን ሰበብ አድርጎ ለተቀነባበረው የመበታተን አደጋ ተጋልጣለች። እናም ይህንን ሀገሪቷን በደም ውቅያኖስ የማጥለቅለቅ አቅም ያለው ከባድ ችግር ለማምከን በቅድሚያ ከተጫነብን የታሪክ ሂሳብ ማወራረድ መንፈስ ሙሉ በሙሉ ልንላቀቅ ይገባል። ጤና ይስጥልን ሀብል ተረክቤት ተመስገን ደሳለኝ የአባቶች ስንብት ሲል ያጋራንን ጽሑፍ እናቀርብላችሁ ወደድን። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በፍቅርና በአክብሮት እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። የአባቶች ስንብት ተመስገን ደሳለኝ ጣፈው በሀብል ተረክቤት እንዲህ ተሰናዳ። ከ97ቱ በእጅጉ የተቀዛቀዘው የ2002ቱ ምርጫ የቀናት ዕድሜ ብቻ ቀርተውታል። ከመቼውም በላይ የፖለቲካ ምህዳሩን ያጠበበው ገዢው ግንባር ከተፎካካሪ ፓርቲዎች ጋር የሚያደርገውን የምረጡኝ ክርክር እንደ 97ቱ በቀጥታ ስርጭት እንዲተላለፍም ሆነ በአዳራሹ ታዳሚና ታዛቢዎች እንዲገኙ አልፈቀደም። በዚህ ክርክር ላይ በወቅቱ ኢህአዴግ እንደተለመደው ለመጀመሪያ ጊዜ ካቀረባቸው ጥቂት አፈቀላጤዎቹ መካከል የተመልካችን ትኩረት በመሳብ ጎልማሳው የወራቤ ፍሬ ሬድዋን ሁሴንን የሚተካከል አልነበረም። ሬድዋን እድሉን ካገኘ እንደ ጓድ መንግስቱ ኃይለማርያም ለሰዓታት ሳያቋርጥ ቃላቶችን እንደ መተረየስ አከታትሎ ማንጣጣት ጎልቶ የሚታወቅበት ባህሪው ነው። ከሎጂክ ይልቅ የተዋቡ አረፍተ ነገሮችን መደርደር ይቀነዋል። በየመሃሉም የመድረክ ተወካዮችን ራዕይና የጠራ ፖሊሲ የሌላቸው በማለት ይዘልፋል። መልሶ ደግሞ ጸረ ኢትዮጵያዊና ጸረ ሰላም ናቸው ሲል ይኮንናል። በየሰከንዱ በአስደንጋጭና በአደገኛ ኢንፍላሜቶሪ የቃላት ሰይፍ ይመትራቸዋል። ይህ ታጋይነቱም ጠቅላይ ሚኒስትሩን ጨምሮ በጉምቱ የድርጅት ሰዎች ዘንድ ሞገስን አስገኝቶለታል። ይሁንና ከዕለታት በአንዱ ቀን በዛው አድናቆት በተቸረበት የክርክር መድረክ እንደ ልማዱ ቃላት ስንጠቃው ላይ ተጠምዶ የነገር ጦሩን ሲያወናጭፍ ድንገት አዳልጦት ታላቅ ስህተት ፈጸመ። የሬድዋን ስህተት ድርጅቱ ኢህአዴግ አጤ ምኒልክን ከኤርትራ ጋር በተያያዘ የሚያብጠለጥልበትን የታሪክ ንባብ ገልብጦ መተንተኑ ነበር። እንደሚታወቀው ግንባሩ ንጉሱ አድዋ ላይ ጣሊያንን ድባቅ ከመቱት በኋላ እግሩን ተከትለው እያሳደዱ መረብን በመሻገር ከምድረ ኤርትራም ጠራርገው ለማስወጣት አለመሞከራቸው በአካባቢው ተወላጆች ዘንድ ለተፈጠረው የተገንጣይነት ስሜት ገፊ ምክንያት አድርጎ መስበክ የጀመረው ከበረሃው ዘመን አንስቶ ነው። ይሁንና ከተማ ውስጥ በአቋራጭ የተቀላቀላቸው አዲሱ ካህን ሬድዋን ሁሴን ፕሮፓጋንዳው እንደ በረሃኞቹ ካህናት ከደም አጥንቱ ጋር በደንብ አልተዋሃደምና ምኒልክ ከአድዋ ድል በኋላ ጦርነቱን እስከ መረብ ምላሽ ድረስ ልግፋው ብለው ወደፊት ቢቀጥሉ ኖሮ ለአሰቃቂ ሽንፈት ከመዳረጋቸውም በላይ በሺዎች መስዋዕትነት የተገኘውን ድልም አሳልፈው በመስጠት ትርጉም አልባ ያደርጉት እንደነበር በመሞገት ስለ ወቅቱ የንጉሱ ውሳኔ ትክክልነት ኢህአዴግን ወክሎ በተገኘበት መድረክ ላይ በይፋ መሰከረ። ይህ ከድርጅቱ አብዮታዊ ዲሞክራሲ ቅዱስ መጽሐፍ የሚጣረስና አለቆቹንም ያስከፋ ስህተት በቀሪዎቹ የክርክር መድረኮች ላይ እንዳይሳተፍ እግድ አስጣለበት። ዘፍጥረት ገዢው ፓርቲ
በድል አድራጊነት መንግስታዊ ስልጣኑን ጠቅልሎ ከያዘ ኋላ መናፈቃውያን መሪዎቹ ባዘጋጇቸው የታሪክ ድርሳናት በውይይት መድረኮችና በቁጥጥር ስር በዋላቸው መገናኛ ብዙሃን አማካኝነት ኢትዮጵያ የምትባለዋ የ3000 ዓመታት ቀደምት ገናና ባለታሪክ ሀገር በተሟላ ቅርጽ የተፈጠረችው በግንቦት 20 ብሔር ብሔረሰቦች ድል አድርጎ የሚያቀርበውን የፈጠራ ታሪኩን እንደ እውነት ለማስረጽ በርካታ ድንጋዮችን ፈነቃቅሏል፣ ተራሮችን ቧጥጧል። ለዚሁ ስሁት ስብከቱም በደጋፊ ማስረጃነት የሚያቀርበው የማዕከላዊ መንግስቱን ምስረታ የዘመናት ሂደት ሲሆን ሂደቱንም ታገልኩለት ለሚለው ዘውግ ተኮር ፖለቲካ ቅቡልነት ሲል ለዘረፋና ለወረራ ቅኝ ግዛት የተደረገ አስመስሎ እስከ ማቅረብ ያደረሰው ዘመንና ታሪክ ሽቀባ ውስጥ ገብቷል። እነሆ የዚህም ውጤት ዛሬ በኢትዮጵያ ሰማይ ስር ላንዣበበው ጊዜ አመጣሽ የእርስ በርስ ግጭት መነሾ ሆኗል። ምዕራፍ 1 ኢህአዲግ መሩ መንግስት ከአንድነት ይልቅ በተናጠል ማንነት ላይ በተመሰረተ አዲስ ታሪክ እንዲቆሙ ያስገደዳቸው ህዳጣን ጨምሮ በሀገሪቱ ከፍተኛ ቁጥር ያላቸው ዘውጎችንም በራሱ የታሪክ ብያኔ አፍርሶ እንደ አዲስ ለመስራት አሃዱ ያለው ገና የስልጣን እርካቡን እንኳ አደላድሎ ባረገጠበት ጊዜ እንደነበር ትውስታችን ነው። በተለይም ሰፊው ኦሮምኛ ቋንቋ ተናጋሪን ራሱን የባለፈው ዘመን ብቸኛ የጥቃት ሰለባ አድርጎ በመውሰድ እንዲብሰለሰል ሲገፋ አማርኛ ተናጋሪ ደግሞ በቀደሙት አባቶቹ ታሪክ የሚያፍርና የሚሸማቀቅ ሆኖ እንዲቀር ለሁለት አስርተ ዓመታት ያልከለሰው ድርሳን ያልደመሰሰው መዛግብት አልነበረም። አብዮታዊ ግንባሩ በታገለለት የዘውግ ፖለቲካ የሚበይነው ስርዓት ህልውናን ለማስረገጥ በደምና አጥንት የቆሙ የአንድነት አምዶችን አፈራርሷል። የህዝብ ለህዝብ መስተጋብርን ለዘመናት ያጸኑ ቅጽሮችን ለመንደር ፖለቲካው ትግበራ ሰውቷል። ለከፋፋይ አስተዳደሩም በሀገር አቅኝነት ራዕይ ስር የተፈጸሙ የማንነት ጭፍለቃዎች፣ የራስ ገዝ አስተዳደር መናድ፣ የጦር ሜዳ እልቂቶች፣ የንብረት ውድመቶችን ወዘተ እያጎነ ትልቁን ምስል ለማደብዘዝ ያለመታከት ሰርቷል። ለዚህ አይነቱ አፍራሽ ዓላማም እንደ ማቀጣጠያ የተጠቀመው የታሪክ ተጎጂ ወይም ሰለባ እንደሆኑ ቀንከሌት የሚሰብካቸው ህዳጣን በጥቂት ሊቃኖቻቸው ግፊት ያቀነቀኑትን የተረሳን አጀንዳ እንዲሁም በኦሮሚያ፣ በደቡብ፣ በሐረር የተለያዩ ከተሞች የአጤ ምኒልክ ሰራዊት ያደረጋቸውን የአንድነት ዘመቻዎች ማሳካትን ተከትሎ የተከሰቱ የእርስ በርስ ጭፍጨፋዎችንና የባህል ተጽዕኖዎችን ነው። ከዚህም ሌላ ስርዓቱ ለእንዲህ አይነቱ የኑፋቄ ትርክት ያመቸኛል ብሎ የመዘዘው የታሪክ ሰበዝ በጊዜው አማራጭ ያልነበረውን ጠንካራው ደካማውን ጨፍልቆና አስገብሮ አህዳዊ ሀገር የመገንባት ሂደትን በማንሸዋረርና ፈጠራ በመጨመር ለመሆኑ በርካታ ማሳያዎችን ማቅረብ ይቻላል። የጊዜ እንጂ የሰው የብሔር ጀግና የለውም እንዲሉ ኢህአዲግ ጨቋኞቹ ተጨቋኝ፣ ተጨቋኞቹ ደግሞ ጨቋኝ የሚሆኑበት ጊዜ እንደነበር ትንሽ እንኳ ግንዛቤ ለመውሰድ ጥቂት የታሪክ መዛግብትን ብቻ ማገላበጥ በቂ መሆኑን በሚገባ ቢያውቅም ታሪካዊ ተጠያቂነቱን ሙሉ ለሙሉ ወደ አንድ ዘውግ እስከ መወርወር ደፍሯል። በግልባጩ በዚህ አይነቱ ታግሎ የመጣል ትንቅንቅ ከዛላምበሳ እስከ ቦረና ከቋራ እስከ ኦጋዴን የሚመተረው የዛሬቱ ኢትዮጵያ ወሰን መፈጠሩን ሲክድ ቅንጣት ታክል ሀፍረት አልተሰማውም። በነገራችን ላይ የዚህ ነውረኛ የፖለቲካ ጨዋታ ምንጮች መለስ ዜናዊና ጓዶቹ ማዕከላዊ መንግስትን ለመመስረት የሚደረጉ መታገሎች ከነፍጥና መስዋዕትነት በቀር የተሻለ አማራጭ እንደሌላቸው በዓለም ታሪክም የነ ምኒልክ የመጀመሪያው አለመሆኑን እንደ አሜሪካና አውሮፓውያንም ያሉ ታላላቅ ሀገራት በዚህ መሰል የእርስ በርስ ደም መፋሰስ ውስጥ አልፈው ዛሬ እኛም ጭምር በምኞትና በስደት የምንቀላውጠውን ነጻነትና ብልጽግና የተትረፈረፈበት ሀገር መገንባት መቻላቸውን ጠንቅቀው የማወቃቸው ጉዳይ አከራካሪ አይደለም። እናም ሌላውን ትተን ከእናሰቃቂው ጭፍጨፋ ለዘመናዊቷ ኢትዮጵያ ምስረታ ጅማሮ የተከፈለውን ውጣውረድ ብናስተውል ሙት ወቃሽ የሆነባቸው በተከታታይ የመጡ ነገስታትን ውለታ እንዲህ በቀላሉ ዘርዝሮ መጨረስ አይቻልም ብያምናለሁ። ምዕራፍ 2 ኢህአዲግ ያለፉትን 10 ዓመታት ያለመንገራገጭ ማለፍ የቻለው በጠመንጃ እንደ አሸም በፈሉ ሰላዮቹ እንዲሁም ከሊቅ እስከ ደቂቅ ከሃይማኖታዊ እስከ ዓለማዊ ማህበራት ውስጥ በዘረጋው የካድሬ ጥርነፋ ብቻ ሳይሆን ለሪዮተ ዓለሙ ሳጋና ማገር ያደረገው የሀገሪቱን ታሪክ ከልሶ ደልዞና ፈጠራ አክሎበት በመስበኩም ጭምር መሆኑ በግላጭ የሚታይ እውነታ ነው። 100ና 200 ዓመት ወደ ኋላ ተጉዞ የትላንት ስህተቶችን የዛሬ አስመስሎ ከማቅረብም ተሻግሮ በፖለቲካው ቦታ ታሪክን ተክቶ እየሄደበት ያለው ርቀት ግንባታው አልቆ እስከተመረቀው የአኖሌ መታሰቢያ ሐውልት ያደረሰው መሆኑን እንደ ምሳሌ መጥቀስ ይቻላል። ግና ይህ በሰይፍ በተቆረጠ የንስት ጡት ምስል የተሰራው ሐውልት እንዲነገረን የታሰበውን ያህል ነውረኛ ድርጊቱ
ተፈጽሟል አልተፈጸመም የሚለው መከራከሪያ እንደተጠበቀ ሆኖ በዚህ ተጠየቅ የምንፈትሸው ከ124 ዓመታት በኋላ በቀልን የሚሰብክ ሐውልት መገንባቱ ማንን ለመጥቀም ተብሎ ነው የሚለውን ነውና በዛው ላይ እናተኩራለን። የርካሹ የፖለቲካ ስልት ጅማሩ የበረሃው ዘመን ቢሆንም በኢትዮ ኤርትራ ጦርነት ወቅት የታየው የዘውግ አጥር ያላደገው ትብብርና ያተንኩኝ ባይነን ንቅናቄ አገዛዙ በተወሰነ መልኩም ቢሆን ከልዩነት ይልቅ አንድነት ላይ የሚያተኩሩ ጉዳዮችን ለማጉላት እንዲሞክር አስገድዶት እንደነበር ይታወሳል። ይሁንና በ1997 ዓ.ም የተካሄደው ምርጫ ውጤት የፈጠረበት ድንጋጤ ግን ከቀድሞውም በከፋ ሁኔታ ከፋፋይ ፖለቲካውን ወደ ማጎኑ እንዲመለስ አደረገው። ያ እንደዋዛ የምናነሳው አቶ በረከት ስምዖን ናዳ ሲል የገለጸው ምርጫ ብዙሃንን ህዝብ የልዩነት ደጃፍ አሻግሮ ከአምባገነኑ ስርዓት በተቃራኒ ባንድነት እንዲቆም ማስቻሉ መንግስትን ከዘላለማዊነት ማማው አውርዶ የስልጣን ዕድሜውን በቀናት እንዲወስን እየገፋው ስለመሆኑ በሴራ ከተካኑት የድርጅቱ መሪዎችም ቢሆን የተሰወረ አልነበረም። እናም ከናዳ ጋር ባነጻጸሩት የምርጫ ውጤት ልባቸው የከፋ ቂም በመቋጠሩ መደብዘዝ ጀምሮ የነበረው የከፋፍለህ ግዛ ስልታቸው ይበልጥ አቆጠቆጠና የዘውግ ልዩነቱ ወደ ከፋ ጥላቻ እንዲቀየር ቀንተሌት እየተሰራ መሆኑን ለማስረገጥ መነጋገሪያ የሆነውን የአኖሌን ሐውልት በወቅቱ ግንባታውን አጠናቀው አስመረቁ። እዚህ ላይ ተጨማሪ ማሳያዎችን አቀርባለሁ። የመጀመሪያው በምርጫው ማግስት በየዓመቱ ህዳር 29 የብሔር ብሔረሰብ ቀን ተብሎ በከፍተኛ ወጪ እንዲከበር አዋጅ እስከ ማውጣት መደረሱ ነው። ምናልባትም የኢህአዴግን አምታች ፕሮፓጋንዳ በፍጹም ልቦና በማመን ይህ ጉዳይ የእርስ በርስ ግንኙነትን ለማጥበቅና የልምድ ልውውጥ ለማካበት ታስቦ የተዘጋጀ የሚመስላቸው የዋሃን ሊኖሩ ይችላሉ። ግና ደጋግመን እንደተመለከትነው የበዓሉ ዋነኛ ማድመቂያ ከምዕተ ዓመት በፊት ተፈጸሙ የተባሉ አገዛዛዊ በደሎች ላይ ያነጣጠረ መሆኑ ነው። ሁሌ በየክብረ በዓሉ ሰሞን አንዳንድ ጸጉራቸው ላይ ላባ የሰኩና ቆዳ ያገለደሙ ሰዎች በቴሌቪዥን እየቀረቡ ያለፉት ስርዓታት ምን ያህል በደል እንዳደረሱባቸው እንባ የተናነቃቸው ከገለጹ ኋላ ዛሬም ቢሆን ተቃዋሚ ፓርቲዎች በብሔር ብሔረሰቦች ትግል ወደ ተሸፈነው አገዛዝ ለመመለስ የሚሰሩ መሆናቸውን አስታውሰው የኢትዮጵያ ሕዝብ በንቃት እንዲከላከልና የተገኘውን ድልም ነቅቶ እንዲጠብቅ ሲመክሩ ማድመጣችን ከበዓሉ ጀርባ ያለው ቲያትር ያጋልጣል ብዬ አምናለሁ። ሁለተኛው ማሳያ ደግሞ በ2001 ዓ.ም በደቡብ ክልል ለሚገኙ ዞኖች በደብዳቤ ከተላለፈ አንድ ትዕዛዝ ጋር ይያያዛል። የደብዳቤው ፍሬ ሐሳብ በክልሉ የሚገኙ ሁሉም ብሔሮች የየራሳቸውን ታሪክ አጥንተው እንዲያቀርቡ የሚያዝ ነው። ይህ ምን ማለት ነው ብለን ስናሰላስል የምናገኘው ምላሽ ከዚህ ቀደም በበቂ ደረጃም ባይሆን በተለያዩ የታሪክ ምሁራን የተዘጋጁ መዛግብትና የተጠኑ ሰነዶች ተደምስሰው ፖለቲከኞች እንደ አዲስ የብሔራቸውን ታሪክ ቀምረው የአንድነቱን መስተጋብር ጨፍልቀው በተናጥል ላይ ብቻ የተንጠለጠለ ማንነት እንዲኖራቸው ማስቻል የሚል ይሆናል። ከዚህም አኳያ ይመስለኛል ከቅርብ ጊዜ ወዲህ በየአካባቢው የሚገኙ አንዳንድ ዘውጎችን በተመለከተ የሚወጡ ጥናቶች በጸረ ነፍጠኛ የተጋድሎ ታሪኮች ዙሪያ ሲዳክሩ የምንታዘበው። ዳሩ የሥርዓቱ ተጠቃሚ ፖለቲከኞች የራሳቸውን ታሪክ እንዲጽፉ ሲታዘዙ ለእውነትና ለሕሊና መታመንን መጠበቅ ቂልነት ይመስለኛል። በነገራችን ላይ በደቡብ የሚገኙ ብሔሮችን በተመለከተ እየቀረበ ያለው የፈጠራ ትርክት ነፍጠኛ የሚሉትን ስርዓት ብቻ የሚኮንን አይደለም። ይልቁንም ወላይታን ከሲዳማ፣ ሀዲያን ካላባ፣ ጉራጌን ከስልጤ፣ ጉርጂን ከጉጂ የሚያቃቅር እንደሆነ ፍንጩም እየታየ ነው። በሶስተኛነት የምጠቅሰው በስውር ሴራ ከዝግምተኛ ሞቱ ጋር እንዲፋጠን የተደረገውን የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍልን ነው። በ1956 ዓ.ም በኢትዮጵያ ለመጀመሪያ ጊዜ በዲግሪ ደረጃ ስልጠና መስጠት የጀመረው ይህ ክፍል ላለፉት በርካታ ዓመታት ከየትኛውም የምሁራን ጥናት በላይ የሀገሪቱን ታሪክ ተሸክሞ ዛሬ ላይ የደረሰ ታላቅ ባለውለታ መሆኑ አይዘነጋም። በአናቱም በርካታ አጨቃጫቂና የተደበቁ ታሪካዊ ጉዳዮችን በማጥናት በማስረጃ አስደግፈው ያቀረቡና በዚህ አበርክቷቸው ዓለም ሳይቀር ያመሰገናቸው እነ ፕሮፌሰር መርዕድ ወልደአረጋይ፣ ፕሮፌሰር ታደሰ ታምራት፣ ፕሮፌሰር ባህሩ ዘውዴ፣ ፕሮፌሰር መሐመድ ሐሰን፣ ፕሮፌሰር ሽፈራው በቀለ፣ ፕሮፌሰር ሁሴን አህመድ፣ ፕሮፌሰር ሹመት ሲሳይ፣ ዶክተር ጉልማ ገመዳ፣ ዶክተር ዳንኤል አያና፣ ዶክተር ሕዝቅኤል ገቢሳና መሰል ጉምቱ ምሁራን
ከዚሁ ክፍል የተገኙ እንጂ የሥርዓቱ አገልጋይ እንደሆኑት ከላሽ ምሁራን የግንቦት 20 ፍሬዎች ማለት ነው አለመሆናቸው ማንም ይመሰክርላቸዋል። በእርግጥ ይህ እውነታ የትምህርት ክፍሉ ባገዛዙ መዓት አይን እንዲታይ አድርጎ ለዚህ አብቅቶታል ወደሚል ጠርዝ ቢገፋንም አንጋፋውን ተቋም ስልታዊ በሆነ ጥቃት ከአገልግሎት ውጪ ከመሆን ልንታደገው አለመቻላችን ግን ያስቆጫል። ከዚህ ድርጊት ጀርባ ግዙፉ መንግስታዊ እጅ መኖሩን የሚያሳየን ትምህርት ክፍሉ የተዘጋበት ምክንያት የታሪክ ተማሪዎች ስለሌሉ የሚል መሆኑ ነው። ኧረ ለመሆኑ ከመቼ ጀምሮ ነው ተማሪ በራሱ ቀጥታ ምርጫ ወደሚፈልገው ዲፓርትመንት የሚገባው? ይህ ጉዳይ በትምህርት ሚኒስቴር ምደባ የሚተገበር መሆኑ ተዘንግቶ ነውን? አለያም የታሪክ ትምህርት ክፍልን ከጥቂት ዓመታት በፊት የከፈተው መቀሌ ዩኒቨርሲቲ ለ2006 ዓመተ ምህረት የትምህርት ዘመን 300 የዘርፉ ተማሪዎች ሲመደቡለት የአዲስ አበባ ዩኒቨርሲቲው አንድም አለማግኘቱስ ምን ይሆን የሚነግረን? እነዚህ የአደባባይ እውነታዎች በብሔር ብሔረሰቦች ስም ታሪክን ለመቀልበስ የሚደረጉትን በርካታ ማሳያዎች ሳናካትት ሀገሪቱን ታሪክ የሌላን ለማስመሰል የሚሸረበውን ሴራ በጨረፍታም ቢሆን ያመላክታል ብዬ አስባለሁ። ታሪክ የሌለው ህዝብ ደግሞ ስለ ሀገር የማይጨነቅ ደንታቢስ መሆኑ አይቀርም። እናሳ ከእንዲህ አይነቱ ትውልድ ማን የሚጠቀም ይመስላችኋል? ሀገር ወይስ ህወሓት? የአባቶች ስንብት የሚለው የዚህ ጽሑፍ ርዕሰ ሐሳብ የተመረጠው ሮም በአንድ ጀንበር አልተገነባችም እንዲሉ ለዛሬዋ መልከ ኢትዮጵያ እልፍ አላፍ የዘውግ አጥር ያላገዳቸው አባትና እናቶች ከመሪነት እስከ ተራ ወታደርነት በመሰለፍ የማገልገላቸውን ሐቅ ያሳያል በሚል ነው። ይህንን ጉዳይ በቀላል ምሳሌ ከሚያስረዱ ታሪካዊ ገድሎች መካከልም የአድዋ ድል አንዱ ነውና እስቲ አሰላለፉን በጨረፍታ እንጥቀሰው። እንደሚታወቀው ዳግማዊ ምኒልክ ዛሬ የሚወቀሱባቸውን በርካታ አካባቢዎች ሀገር በማቅናት ዘመቻ ከማዕከላዊ መንግስት ጋር የቀላቀሉት ከአድዋው ጦርነት በፊት ነበር። ሌላው ቀርቶ የተቆረጠ ጡት ሐውልት ለመታሰቢያነት በቆመለት አኖሌ የተደረገው ውጊያ ከአድዋው ድፍን 10 ዓመት የቀደመ መሆኑ ይታወሳል። በወቅቱ በአካባቢው የጎሳ መሪዎች ከነበሩት መካከል ሱፎ ኩሶና ዳሙ ኩሶ በሰላማዊ መንገድ የንጉሱን አስተዳደር ለመቀላቀል ሲወስኑ፣ የተቀሩት ደግሞ ሐሳቡን ውድቅ በማድረጋቸው ጦርነት መቀስቀሱን በርካታ የታሪክ ድርሳኖች አትተዋል። እንዲሁም ወደ ሌቃ፣ ነቀምት፣ ሌቃ፣ ቄለም፣ ጅማ፣ ሀዲያ፣ ጉራጌ፣ ወላይታ፣ ወለጋ፣ ካፋ፣ ሐረር የተደረጉ ዘመቻዎች በሙሉ ከአድዋው በፊት ነው። እዚህ ጋር የሚነሳው ቁልፍ ጥያቄም በዚህ መልኩ ከድሉ በፊት የማዕከላዊ መንግስት አካል የሆኑት የእነዚህ አካባቢ ነዋሪዎች በአድዋው ጦርነት ከምኒልክ ጎን እንዲሰለፉ ያስቻላቸው ሚስጥር ምንድን ነው የሚለው ነው። መቼም ለዚህ ጥያቄ የህወሓት የታሪክ ባለሙያዎች ምላሽ እንዲሰጡ ቢጠየቁ እንደ ደርግ ዘመኑ የብሔራዊ ውትድርና በግዳጅ እንዲዘምቱ ስለተደረገ ብለው መቧለታቸው አይቀርም። አለያማ ምኒልክ ኤርትራ ድረስ ዘልቀው ለምን አልገቡም በማለት የሚከሰው ድርጅታቸው ወደ ደቡብና ኦሮሚያ ያደረጉትን ዘመቻ የቅኝ ግዛት ብሎ በድፍረት ሲኮንን ምላሻቸው ዝምታ ባልሆነ ነበር። ግና እውነት እላችኋለሁ በርካታ አሰቃቂ ጭፍጨፋዎችና የማንነት ጭፍለቃዎች የማንክደው የታሪካችን አካል ቢሆኑም ሀገር በመታደግ ዘመቻው በመሰለፍ ዛሬ ኢትዮጵያችንን ኢትዮጵያ ያደረጓት ከራስ አሉላ አባነጋ እስከ ራስ ጎበና ዳጬ፣ ከፊት አውራሪ ሀብተ ጊዮርጊስ ዲነግዴ እስከ ፊት አውራሪ ገበየሁ፣ ከራስ መኮንን እስከ አሚር አብዱላሂ፣ ከደጃዝማች ባልቻ ሳፎ እስከ ራስ መንገሻ ዮሐንስ ባድዋ የፈጸሙት አኩሪ ጀብዱ ነው። አንድ ግንባር ያዋላቸው ሀገራዊ አጀንዳ እንጂ ንጉሳዊ ፍቅር ወይም አድርባይነት አለመሆኑ ከማናችንም ባይሰወርም በህወሓት የኑፋቄ ስብከት ተነድተን በአንድነት የሚያቆሙንን መስተጋብሮች አፍርሰን የተናጠል ማንነትን እምንሻ ከሆነ አባቶቻችንን አሰናብተን አዲስ ማንነት ፈጥረን ወደ ገደሉ አፋፍ መገፋታችን የጊዜ ጉዳይ ብቻ ከመሆን የሚታደገው አለመኖሩን ማስታወስ እወዳለሁ። በ1928ቱ ዳግማዊ የጣሊያን ወረራ የታየው ሀገር የመታደግ ትብብርና መነቃቃት በአኖሌ ሐውልት በኩል ሊተላለፍ ከተፈለገው ኢህአዲጋዊ የጥላቻና የበቀል የፖለቲካ የተሻገረ እንደነበረ አይዘነጋም። ከጃገማ ኬሎ እስከ ዘራይ ድረስ፣ ከአቡነ ጴጥሮስ እስከ አብርሃ ደቦጭና መጎስ አስገዶም፣ ከበላይ ዘለቀ እስከ ራስ ስዩም መንገሻ፣ ከደጃዝማች መሸሻ እስከ ራስ ደስታ ዳምጠው እያለን ዘርዝረን ማንዘልቃቸው የሀገር ባለውለታዎች ስፍር ቁጥር የላቸውም። ሆኖም ሁሉንም መጥቀስ ባይቻልም ወራሪውን በመፋለም ታሪካቸውን በደማቁ ቢጽፉም ያበርክቷቸውን ያህል ያልተዘመረላቸው ሁለት ጀግኖችን ላብነት አስታውሳለሁ። አብዲሳ አጋና አብቹ። ሰኔ 7 ቀን 1911 ዓ.ም ወለጋ ነጆ ከተማ የተወለደው አብዲሳ አጋ ተገቢውን ክብር አለማግኘቱ አከራካሪ አይመስለኝም። ይህ ሰው በጠላት ጦር ተማርኮ ወደ ጣሊያን ሀገር ከተወሰደ ኋላ በናፖሊ ከተማ ከሚገኘው አኞኖ እስር ቤት አንስቶ ቦጆያሊ፣ ካምቧን ታርኔታ እና ካራቤኒየር በተባሉ ማጎሪያዎች
ከፍተኛ ስቃይ ደርሶበታል። ይሁንና በእስር ላይ በነበረበት ጊዜ ካጋጠሙት ሁሉ የሚያስደንቀው ከዕለታት በአንዱ ቀን ከእስረኛ ጠባቂ ወታደሮች አንዱ በጫማው ሲረግጠው በምላሹ በቡጢ መትቶ መሬት ላይ መጣሉን ተከትሎ በርካታ ዘቦች ተረባርበው ከፍተኛ ድብደባ ካደረሱበት ኋላ ከፎቅ ላይ በጭካኔ ወሩረውት ለጉዳት መዳረጉን አስመልክቶ በአንድ ወቅት ለኢትዮጵያ ሬዲዮ እንዲህ በማለት የገለጸው ነበረ። እኔስ ማነኝና ኢትዮጵያውያን ለክብራችን ከነሱ የበለጠ ስሜት እንዳለን ገና አልተገነዘቡምና ከእስር ቤት ውጪ በነበረ እጄ ትምህርት እንድሰጠው ኢትዮጵያዊነቴ ያስገደደኝ። በዛን ጊዜ የደረሰብኝን የዚያን ቁስል ጠባሳ እስከዛሬ ሳይ ሐዘንና ሐሳብ ውስጥም እገባለሁ። በሌላ በኩል ደግሞ በኢትዮጵያዊነቴ እኮራለሁ። እኔ አብዲሳ አጋ ለኢትዮጵያዊነቱ ቅድሚያ የሰጠው ሀገር ወዳዱ አብዲሳ አጋ የደቡብ ጣሊያን ተራሮች ባድናቆት የተመለከቱትን ጀብዱ የፈጸመው ከባዕድ ሀገር እስር ቤት ከዩጎዝላቪያው መቶ አለቃ ጁሊዮ ኢታቻክ ጋር ካመለጠ በኋላ ነበር። አብዲሳ አጋና ጓደኛው በዚህ መልኩ ነጻነታቸውን አውጀው ብቻ ተሸሽገው አልተቀመጡም። ይልቁንም የተለያዩ ሀገራት ተወላጆችን አስተባብረው እስር ቤቶች በመስበር ሀበሾችን ጨምሮ የእንግሊዝ፣ የፈረንሳይ፣ የዩጎዝላቪያ ሰዎችን እስከ ማስፈታት አኩሪ ጀግንነት ፈጽመዋል። የቃል ኪዳኑ ጦር የሮም መንግስትን እስከ ተቆጣጠረበት ጊዜ ድረስ ለ2 ዓመታት ያህል በጣሊያን ተራሮች ላይ ጥቂት የማይባሉ ሀገራት ዜጎችን እየመራ ከፋሺስት ወታደሮች ጋር ባደረጋቸው በርካታ ውጊያዎች ላይ እጅግ በጣም አስገራሚ ጀብዶችን አከናውኗል። ለዚህ ገድሉም ከቃል ኪዳኑ የጦር አዛዦች የአድናቆትና የምስጋና ሰርተፍኬቶች ተበርክቶለታል። የሁለተኛው ዓለም ጦርነት ከተጠናቀቀም በኋላ ዜግነቱን እንዲቀይር እንግሊዛውያን ላቀረቡለት ጥያቄ ጀግናው አብዲሳ አጋ እንደሚከተለው በኢትዮጵያ ሬዲዮ መናገሩ ይታወሳል። የሀገር ፍቅርና የራስ ጥቅም ምን እንደሆነ ስለማውቅ ጥያቄውን በፍጹም አልተቀበልኩትም። እናም ወደ ሀገሬ ገባሁ። እነሆም ብሶት የወለደው ኢህአዲግ አብዲሳ አጋ የከፈለላትን ኢትዮጵያ በአንድ ዘውግ የበላይነት የተመሰረተች አድርጎ በመቀስቀስ ለእርስ በርስ ፍጅት ጡንቻችንን እንድናፍታታ አመቻቸ። ሌላኛው የዛን ዘመን ያልተዘመረለት ጀግና የሰላሌው አቢቹ ነው። የአቢቹ ታላቅ ገድል ለመጀመሪያ ጊዜ በይፋ የተሰማው አዶልፍ ፓርላሳክ በተባለ የቼክ ሪፐብሊክ ተወላጅ ተጽፎ በተጫነ ጆበሬ መኮንን የሐበሻ ጀብዱ በሚል ርዕስ ወደ አማርኛ በተተረጎመው መጽሐፍ ውስጥ ነው። በሰላሌ የወሮ ጃርሶ ፊት አውራሪ የነበሩ 2 ታላላቅ ወንድሞቹን ተከትሎ በ16 ዓመቱ ሀገሩን ከወረራ ለመከላከል ስለዘመተው አቢቹ ጸሐፊው እንዲህ ብሎታል። እነሆ በሚቀጥለው ዓመት ወደ ፈረንሳይ ሀገር ለከፍተኛ ትምህርት ተጓዥ ነበር ሲል ገልጾታል። ጦርነቱ ከተጀመረም በኋላ አንደኛው ወንድሙ በክብር ሲሰዋ፣ ሌላኛው ደግሞ የደረሰበት በመጥፋቱ ትንሹ ልጅ ከዋናው ሰራዊት ተገንጥሎ ወደ 200 የሚጠጉ ትዳር ያልመሰረቱ ጎበዝ ተዋጊዎችን ብቻ አስከትሎ ጠላትን በመብረቃዊ ፍጥነት መድረሻ ማሳጣቱ ተተርኳል። በወቅቱ ንጉሠ ነገሥቱ የሰላሙ መንገድ ገና አልተቋጨም በሚል የኢትዮጵያ ጦር ከመከላከል በቀር እንዳያጠቃ ትእዛዝ አስተላልፈው ስለነበረ አቢቹ የሚፈጽማቸው ጀብዶችን አቁሞ ወደ እናት ጦሩ እንዲመለስ ግዴታ ቢያደርጉም አልተሳካላቸውም። በዚህም ንዴት የመንግስት ጦር እንዲዘምትበት ስለመወሰናቸው የሰላሌው ደጃዝማች አበራ መልእክተኛ ልኮ ስላሳወቀው ድንገት አቢቹ ወደ ጦር ሰፈሩ በመምጣት ከአቋሙ ፍንክች እንደማይል መግለጹን መጽሐፉ ይተርክልናል። ደጃዝማች ገና ከሰላሌ ስነሳ ታማኝነቴን በምኒልክ ስም ቃል የገባሁት ለአንተ እንጂ ለሽማግሌዎቹ ወይም ለንጉሱ አይደለም። እኔ ንጉሥ አይደለሁም ተራ ወታደር እንጂ እና እኔ 2-3 ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ላንተ ግን አሁንም በምኒልክ ስም በምኒልክ በድጋሚ ቃሌን እሰጣለሁ። ተመለስ ላልከው ግን የት ነው የምመለሰው? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? የሀገሬ ታማኝ ወታደር እንደሆንኩ አስረዳልኝ። ገጽ 234። ከዚህ በኋላም ጦሩን በሀብቶም የሚመራ የሐማሴን ኤርትራ ልጆች ጦር፣ በተስፋ ጽዮን የሚመራ የትግራይ ልጆች ጦር፣ በጋሹ የሚመራ የጎጃም ልጆች ጦርና በወርቁ የሚመራ የሰላሌ ልጆች ጦር በማለት ከፋፍሎና በእዝ አዋቅሮ ሲያበቃ ጠላት ካምፕ ድረስ ዘልቆ በመግባት አያሌ ጀብዶችን አከናውኗል። መላው ዘማች ሰራዊት ከናዛዡ የልጁ ጦር እያለ አድናቆቱን ሲገልጽለት ንጉሡ ራሳቸውም ይቺ አንድ ፍሬ ደጃዝማች ከኛም በላይ ትልቅ ጀብዱ እየሰራች እንደሆነ እንሰማለን በገጽ 288 እንደተጻፈው እንዲህ እስከ ማለት ተገደዋል። በዘመቻው ላይ የተሳተፉ አዝማሪዎችም ዛሬም ድረስ ተወዳጅ መሆን በቻለች ዜማ እንደሚከተለው ያወድሱት እንደነበር የቼኩ ሰው ነግሮናል። አቢቹ ደራራ አቢቹ ደራራ አቢቹ ደራራ
የመጽሐፉ ደራሲ በዛው በጦር ሜዳ አንድ የከምባታ ልጅ አጫወተኝ ብሎ ያሰፈረው ደግሞ እንዲህ ይነበባል። የከምባታው ጦር በጣሊያን ሰራዊት ተከቦ መውጫው ጠፍቶት አጥፍተህ ጥፋ አይነት ውጊያ ላይ ያለ ከየት መጡ ሳይባል እነዚያ ያቢቹ ፈጥኖ ደራሽ ደቦል አንበሶች ከጣሊያኑ ጦር ብብት ውስጥ ገብተው ሲኮረኩሩት ደመሰስኩ ብሎ የሚኩራራው የጣሊያኑ ጦር ሳያስብ አደጋ ደርሶበትና በተራው ሲያፈገፍግ የከምባታው ጦር ከዚያም ካለቀለት ውጊያ ውስጥ እና አቢቹ መንጥቀው አወጡት። ገጽ 289 እስከ 90። በማይጨው ጦርነትም ቢሆን በምኒልክ ስም ምለውና ፎክረው ለሀገር አንድነት ከወደቁ ስም የለሽ ጀግኖቻችን መካከል የሰላሌ ተወላጆችን በተመለከተ ከመጽሐፉ ላይ አንድ ሐሳብ ልጥቀስ። በዚህ ጦርነት 3/4ኛው የሰላሌዎቹ አሉ የሚባሉ ቆራጦች ጀግኖቹና ደፋሮቹ ልጆች ከማይጨው የጦር ሜዳ ከአምባ በሆራ አልተመለሱ። እስከ መጨረሻው ድረስ ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በየምሽጉ ወድቀዋል ይላል። ገጽ 296። ከራስ ጎበናና ባልቻ ሳፎ ከአብዲሳና አቢቹ ኢትዮጵያዊነት ይልቅ የዘውግ ማንነት ቅድሚያ ተሰጥቶት አባቶችን ከታሪክ ባህረ መዝገብ ማሰናበት ተልኮ ከጫፍ ደርሷል። በእርግጥም ይቺ ሀገር ከሰቅጣጭ ሞት ፊት ደጋግማ በቆመችበት ጊዜ ሁሉ በመስዋዕትነት የታደጓት እልፍ አላፍ ኢትዮጵያውያን አባቶች ቢሆኑ ዛሬ ልጆቻቸው በማንነት ብያኔ እንዲነጣጠሉ እየተገፉ ስለመሆኑ በድፍረት መናገር ይቻላል። ሌላው ቀርቶ አንዳንድ የሥርዓቱ ጽንፈኛ ተቃዋሚዎች የህወሓት መጠቀሚያ የሆነው ኦህዴድን ያህል በዚህን መሰሉ የኑፋቄ ታሪክ ተወሱሰው ጥላቻን ሲሰብኩ ልዩነትን ሲቀሰቅሱ መመልከቱ ምን ያህል ከአባቶቻችን እንደተነጠልን ያረዳናል ብዬ አስባለሁ። ዘጸአት ከ2000 ዓመት በፊት ቀይ ባህርን ተሻግረው ሞትን ተራምደው ከግብፃውያን የባርነት ቀንበር ነፃ የወጡ ዕብራውያንን በተመለከተ ቅዱስ መጽሐፍ በኦሪት ዘጸአት ላይ በስፋት ያትታል። ባለፉት 22 ዓመታት ኢትዮጵያችን ያገዛዙን የስልጣን ዕድሜ ለማራዘም ሆን ተብሎ ዘውግን ሰበብ አድርጎ ለተቀነባበረው የመበታተን አደጋ ተጋልጣለች። እናም ይህንን ሀገሪቷን በደም ውቅያኖስ የማጥለቅለቅ አቅም ያለው ከባድ ችግር ለማምከን በቅድሚያ ከተጫነብን የታሪክ ሂሳብ ማወራረድ መንፈስ ሙሉ በሙሉ ልንላቀቅ ይገባል። ይህንን ካላደረግን እመኑኝ እውነት እላችኋለሁ ከቅርብ ዓመታት በኋላ ኢትዮጵያ አደጋ ውስጥ ትገባለች። እርስ በርስ ህዝቡ ለመባላት ይነሳል። ከ100 ዓመት በፊት የአንድ አገርን ህዝብ ማዕከላዊ መንግስት ስር ወደ አንድነት ለማምጣት የተደረገውን ታላቅ ተጋድሎ አኳሶ ተያይዘው የተከሰቱ ዘመኑና ነባራዊ ሁኔታዎች የፈጠሯቸው ስህተቶች ነጥሎ ማስጮሁ ዜግነት ኢትዮጵያዊ በሚል ፓስፖርት ከሀገር የሚዘዋወሩ የግንባሩንም ሆነ የተቃዋሚውን ጎራ ልሂቃን የማንነት ቀውስ ውስጥ ከትቶ ከንቱ እንዳያስቀራቸው እሰጋለሁ። በአናቱም የህወሓት የኦሮምኛና አማርኛ ቋንቋ ክንፍ ሆነው የሚያገለግሉት ኦህዴድና ብአዴንም በትውልድ ፊት በአድርባይነት የሚያስከስስ ታሪክ ተጋርተው እስከ መጨረሻው በህዝባዊ ማዕበል እስቲጠረጉ ድረስ መጓዛቸው በምንም መልኩ ስርየት የማያገኝ ጥፋት እንደሆነ በአጽንኦት ላሳስባቸው እፈልጋለሁ። ስለሆነም ከሀገሪቱ ቀጣይ ህልውና ፊት የተጋረጠውን ይህን የመበታተን አደጋን ያዘለ የእርስ በርስ ግጭትን ተሻግሮ የታፈረችና የተከበረች ኢትዮጵያን ለማቆየት ብሎም ልጆቿ በእኩልነት ይኖሩባት ዘንዳ ለማመቻቸት ዘመኑን ካለፈ ታሪክ ይልቅ ጊዜው በሚፈቅደው የሰለጠነ ፖለቲካ መዋጀት ቅድሚያ የሚሰጠው ተግባር ነው። በይበልጥ ወደ ፍጥጫው እየተገፉ ያሉት ሰፊ ቁጥር ያላቸው የኦሮምኛና አማርኛ ቋንቋ ተናጋሪዎች ከአኖሌ መታሰቢያም ሆነ በቅርቡ በተማሪዎች የስፖርት ውድድር ላይ በባህር ዳር ስቴዲየም ከተሰማው ዘውግ ተኮር ነውረኛ ቀስቀሳ ጀርባ ያደፈጠውን እኩይ የፖለቲከኞች ሴራ ለመበጣጠስ ፊት አውራሪ መሆን ይኖርባቸዋል ብዬ አስባለሁ። ይህ የተቀደሰ ተግባር ከትውልድና ከታሪክ ተወቃሽነት ብቻ ሳይሆን ከዘገየ ጸጸትና መብከንከንም መታደጉ በግልጽ ይሰመርበት። ዶክተር መራራ ጉዲና የኢትዮጵያ ፖለቲካ መስቀልቅል ጉዞና የህይወቴ ትዝታዎች በሚል ርዕስ ባሳተሙት መጽሐፋቸው ላይ በግንባር ቀደምትነት ኦሮምኛ፣ አማርኛና ትግርኛ ተናጋሪዎችን አገሪቱን ካይቀሬው ሞት ይታደጉ ዘንድ በማለት ያሰፈሩትን ለዘጸአት ሐሳብ ማጠናከሪያ ይሆን ዘንድ እንደሚከተለው ጠቅሰዋለሁ። በተቃዋሚውም ጎራ ብዙ ሲንቀሳቀስ ማላየው የኦሮሞና አማራ ሊቃን ፖለቲካ የሁለቱም ሊቃን ፖለቲካ በዋናነት በሁለቱ ጫፎች ላይ ቆሞ ገመድ ከመጎተት ወደ መሃል መጥቶ የጋራ ዲሞክራቲክ አጀንዳ መቅረጽ አልተቻለው። ብዙዎቹ ሂሳብ የማወራረድ ፖለቲካን የዛሬ 30 እና 40 ዓመታት ብቻ ሳይሆን የዛሬ 130 እና 140 ዓመታት በፊት የነበረውንም ጭምር እንተሳሰብ የሚሉ ይመስለኛል። የኦሮሞ ሊቃን ዋናው ችግራቸው የጋራ የፖለቲካ አጀንዳ ለመቅረጽ ከመጣር ይልቅ ለብቻ የሚደረገው ትግልን የመንግስተ ሰማያት አስተማማኝ መንገድ አድርገው ማምለካቸው ነው። የአማራው ሊቃን በሽታቸው ደግሞ በዋናነት በአማራ ሊቅ የተፈጠረች የዛሬቱ ኢትዮጵያ እንደዛው ተቀጥል ነው።
እምነታቸው መቀጠልም ትችላለች ነው። በመጽሐፌ መደምደሚያ ላይ ለታሪክም ለህዝብም አስቀምጬ ማብቃት የምፈልገው መሰረታዊ ነጥብ አብዛኛው የትግራይ ልሂቃን ስልጣን ወይም ሞት ብለው ስልጣን ላይ የሙጥኝ እስካሉ ድረስ አብዛኛው የአማራ ልሂቃን በአፄዎቹ ዘመን የነበረውን የበላይነት መልሼ ያገኛለሁ ብሎ የሚገፋውን የህልም ፖለቲካ እስካልተወ ድረስ ብዙሃኑ የኦሮሞ ልሂቃን ኦሮሚያን ለብቻ የማውጣቱን ህልም እስካልተወ ድረስ ሀገራችን ከአደጋ ቀጠናና ቀውስ የምትወጣ አይመስለኝም ሲሉ አስፍረዋል። ከገጽ 261 እስከ 263 እንደ ዶክተር መራራ ያሉ ልሂቃን ሀገርና ህዝብን ለመታደግም ሆነ አባቶቻችንን አሰናብተን ወደ እልቂት እንዳናመራ ለሚያራምዱት ከታሪክ ጥላቻ የጸዳ ሐሳብ ባርኔጣዬን ከፍ አድርጌ አክብሮቴን እገልጻለሁ። ይህንን አጀንዳም በቴዎድሮስ ካሳሁን ቴዲ አፍሮ ጃ ያስተሰርያል ዜማ ጥቂት ስንኞች እቋጨዋለሁ። ዘጸአት ለኢትዮጵያው ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ሱባኤ ኢትዮጵያ ለዘላለም ትኖር።